ብትነግሪኝ ፈርቼሽ ነው በያጫውቺ አራይታለ ምን ገጠመሽ ዱብዳ ነው የምን ዕዳ ፈተና ነው በክላንግ የተሰራው ሰው ነኝ የትዳር ጓደኛ ሆኜ ባለቤቱ ይገርማል ስሜን መሳሳቱ ባህል ሙዚቃ ስትሰሪ ድምቀት ነሽ እናቴን አስታወሽኝ የሚለይ ሰው ይበዛል በጣም ይሄን ሙዚቃ ማለት ነው የማር ጠጅ ለላ ዳቦና ጠላው ሲበላ ሲጠጣ አውደ ዓመት ሲመጣ እንዴት ነው ዘንድሮ ስንት ገባ ዶሮ ፈረሰኛ ባለቀበት አሁን ፈረሰኛ ተስቢ ውድ ስቴላ ሾው ፕሮግራማችን ታዳሚዎች ፕሮግራማችን ጀምሯል። ዛሬ እንግዲህ ከድምፃዊት ህይወት ገበያው ጋር ነው የምንገኘው። ቆይታ እናደርጋለን። የፋና ላምሮት ተወዳዳሪም ነበረች። ህይወትዬ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንግዳዬ ስለሆንሽ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዝሽ። ፋና ላምሮት ላይ ተከታታይሽ ነበርኩኝ። አመሰግናለሁ። እንዴት ነበረ? እስኪ ስለ ፋና ላምሮት መነሻ እናድርግና እንጨዋወታለን። የፋና ላምሮት ቆይታ ምን ይመስል ነበረ? ውድድሩ እንዴት አገኘሽው? አጠቃላይ ሂደት ምን ይመስል ነበረ? ፋና ላምሮት ከመወዳደርን በፊት የረጅም ጊዜ ተከታታያቸው ነበርኩኝ። ቤቴም ሆኜ ራሴን እየዳኘው ራሴን እየፈተሽኩኝ የሙዚቃ ራሱ ስቴፕ በእድገትም እነሱ የነሱን ፕሮግራም በማየት ከዛ በኋላ በቃ ጊዜው ሲሆን ውድድር ላይ ተሳትፌያለሁ። እንኳ ያው የዕለታዊ ፐርፎርማንስ ስለሆነ በሰባተኛነት ነው የጨረስኩት። ግን በጣም ብዙ ነገር ተምሬበት ብዙ ነገር አውቄበት ወጣሁት እና በጣም የምወደው ፕሮግራም ነው። እኔንም ደግሞ ሞር በደንብ በቃ ሶሻል ሚዲያ ላይም በብዛት ሰዎች ጋር በደንብ እይታ ውስጥ እንድገባ አድርጎኛል እና ጥሩ ነበር በጣም ፕሮግራሙ። የምፈልገው የመጨረሻውም ድረስ ባለመድረሴም ቅሬታም የለኝም። ምክንያቱም እለት በምታሳየው ነገር ስለሆነ ከማታውም ስራ ጋር ምናምን ስላላቆምኩት ውድድር ላይ ያለው ከሱ አንጻር ምናምን ትንሽ ኮንዲሽኔ ጥሩ ባልሆነበት ወቅት ነበር ሀፕን ያደረገው። ግን ከ200 ምናምን ተወዳዳሪ ሰባተኛ ሆኜ ነው የጨረስኩት። ቆንጆ። እንግዲህ ያው ውድድር ሲባል ብዙዎቻችን ይሄ የመፍራት ብዙን የሆነ አልፍ ይሆን ወድቅ ይሆን የሚል ስጋቶች ይኖረናልና እንዴት ነበር ስሜቱ? እንዴት ነበር የምታስተናግጂው? አዎ እኔ ያው ክለብ ላይ መድረክ ላይ በደንብ ስለምሰራ በቃ አልፈራም ምናምን ብዬ ነበር የጀመርኩት። ግን ውድድር የሚለው ስሙ ራሱ በቃ በጣም እና ቅዳሜ ሲመጣ ይሄ ቅዳሜ ባልመጣ ነው የምለው። የዘፈን ምርጫው አለ። በፍጥነት ነው ዘፈኑን መላክ ያለብሽ መሳሪያ ተጫዋቾቹ እንዲያጠኑት። ብቻ በቃ በጣም ፈተና ነው። ምን አገኘውበት ያለሽ? በጣም ብዙ ነገር አግኝቻለሁ። እንደውም እንደዚህ አይነት አቅም አለኝ እንዴ እስከምል ነበረ የዳኞቹ እንትን የነበረው አስተያየት። እኔ ሁላ አቅሜን እስከማላውቀው ድረስ እስኪሰማኝ። ከዛ በኋላ ግን በቃ በደንብ ነው። ከውድድሩም በኋላ ነው ስራዬን ጨርሼው ኦልሞስት አሁን 3 ወር ምናምን ከኛ ከተወዳደርን በኋላ አንድ ውድድር ያለቀው። አው ቅርብ ጊዜ ውድድር ራሱ የሆነ አንድ የትምህርት ቤት ተቋም ነው ብዬ እኔ አምናለሁ። ምክንያቱም ስህተት የሚነገርብኝ ከዛሬ ነገ የማሻሽልበት ስለሆነ ውድድር አንድ ተቋም ነው አይደለ? የትምህርት ቤት ተቋም። አዎ እንዴ በጣም ግን አልፈራም ትያለሽ ትፈሪያለሽ። እኔ አሁን የባላጋራው አይደል ላይ ካምፕ ተጠባባቂ ነበርኩ። እዛ አጋጣሚ በዚሁ በሙዚቃ ከኢትዮጵያ ውጭ ስራ ሳገኝ ነው የወጣሁት እንጂ የባላጋራው አይደልም የካምፕ ላይ ተጠባባቂ ነበርኩ። አልፌ ተጠባባቂ የ25 ውስጥ ማለት ነው። አታላይ ነህ የተሰኘ አንድ የነጠላ ዜማ በቅርብ ለአድማጭ አድርሰሽ ነበረ። እንዴት ተሰራ? ሂደቱ ምን ይመስል ነበረ? የተመልካች ወይም ደግሞ የአድማጭ አቀባበልስ እንዴት አገኘሽው? አታላይ እንጃ እኔ ማለት እንደ መጀመሪያ ስራ በጣም ጥሩ ያው ብዙ ህዝብ ጋር አልደረሰም። ገና ሳምንቱ ነው ከተለቀቀ ሙዚቃው። እንደ መጀመሪያ ስራዬ በጣም ትልልቅ ሙዚቀኞች ነው የተሳተፉበት። እነ ዘሪሁን ሳክሲፎኒስት፣ እነ ዘሪሁን ብርሃኑ ትልልቅ ሙዚቀኞች ነው ሙዚቃው ላይ የተሳተፉበት። ኪዱ አድማሱ ነው ቅንብሩን ሚክሲንጉንም የሰራው።
እና በቃ እንደ መጀመሪያ ስራ አሁን በታየው ልክ እንኳን ሰዎች የሰጡኝ እንትን በጣም ቆንጆ ነው። ግን ያው ሰዎች ጋር ብዙ አልተዳረሰም። ትንሽ የለቀኩበትም እንትን ብዙም እይታ ላይ ያለው እንትን ስለሆነ የዩቲዩብ ቻናል ያው ጊዜው ማጭር ነው። ሙዚቃውን በጣም እያየሁት ነበርና በጣም ቆንጆ ሙዚቃ ነው። አዎ ሙዚቃው በጣም እንግዲህ ምናልባት ሙዚቃ የእድል ጉዳይ ነው ብለሽ ታምኛለሽ? ማለት አንዳንድ ጊዜ ቅድም ከካሜራ ጀርባ እያወራን ስለነበረ ነው ያልተጠበቀ ሙዚቃ በጣም ቫይራል ሆኖ ህዝብ ከህፃን እስከ አዋቂ ሲዘፈን እንሰማለን። አንዳንድ ሙዚቃ ደግሞ ተለፍቶበት ተጨንቀን የተደከመበት ስራ ሳይሰማ ይቀራልና ምናልባት የእድል ጉዳይ ነው። አዎ ግን እንዴት እንደሆነ አላውቅም። የህዝቡ ጆሮ እንዴት ምን ያው በዚህ ልክ ማውራት አልችልም። ምክንያቱም አንደኛ ገና ሳምንት ነው ሙዚቃ ከተለቀቀ የመጀመሪያ ስራዬም ነው። ገና ህዝብ ጋር ተዳርሶ ምን አይነት እንትን እንደሚያመጣ አላውቀውም አጭር ጊዜ ስለሆነ። ግን በሌሎች ሙዚቀኞች ተለፍቶ ስንት ነገር ተደክሞ ጥሩ ሙዚቃ ተሰርቶ ቫይራል እየወጣና ሰዎች እያወቁት ያለው ሙዚቃ እንግዲህ የቲክቶከሮችን ሙዚቃ ስለዚህ ምናልባት ሶሻል ሚዲያ ያግዛቸዋል። አዎ በጣም በጣም እና ማለት ያው ይሄ የራሱ የሙዚቃውን እንትን ኢንዱስትሪም ይጎዳዋል። ምክንያቱም አቅም ያላቸው ልጆች አንድ ክሊፕ ለመስራት ዛሬ ቀላል አይደለም። ገብቶሻል? አንድ ክሊፕ ለመስራት እኔ አመቱን ሙሉ አረብ ሀገር የዘፈንኩበትን ሳንቲም ያወጣሁበት፣ ግን ያ ነገር ደግሞ ቢያንስ ለሌላ ስራ እንኳን ሞራል እንዲሆንሽ አቅም ካለ በግድ ይሁኝ ምናምን ሳይሆን ሰውን አትራክት የሚያደርግ ነገር ከሆነ ይሄ በቃ ፎሬቨር የሚቀመጥ አይነት የድሮ የጠፋ ነገር ነው ምናምን የሚሉሽ አይነት ነገር ከሆነ ሰው በማየት ቢያንስ ቢያግዝሽ አንደኛ አቅም ያላቸው ልጆች ሞር እየወጡ ይሄዳሉ። እንደዛ ነው የሚመስለኝ። የባህል ሙዚቃ ስትሰሪ ድምቀት ነሽ። እኔ 1-2 ቲቪ ጣቢያዎች ላይ አይቼሻለሁኝ ኢንተርቪዎች ላይና በቃ ያምራል። ያለፍነውም ደግሞ ከበዓል ያለፉት ሳምንታቶች ትንሳኤ ነበረ። ከዛም ቀጠል አድርጎ ዳግማ ትንሳኤ ነበረ። ሶስቴ አንድ የባህል ሙዚቃ አትይልንም ወይ? እሱ አመሰግናለሁ። የነፍሷን ይማረው የማናልቦሽ በጣም ወደው የድምጽ ከለር ነው ያላት እና የሷ ሙዚቃዎች ጫት ደስ ስለሚለኝ የባህልም ስላልሽኝ እሷ ነው አይምሮ ውስጥ የመጣ። ጤና ለሰጠው ሰው እድሜ ወላደለው፣ ጤና ለሰጠው ሰው እድሜ ወላደለው። አውደ ዓመት ደስታ ነው፣ አውደ ዓመት ጸጋ ነው። ጤና ለሰጠው ሰው እድሜ ወላደለው፣ ጤና ለሰጠው ሰው እድሜ ወላደለው። አውደ ዓመት ደስታ ነው፣ አውደ ዓመት ጸጋ ነው። እሰይ መጣልን አውደ ዓመት ባህላችን ለዚህ ላበቃ አምላክ ይመስገን። እሰይ መጣልን አውደ ዓመት ባህላችን ለዚህ ላበቃን አውደ ዓመት አምላክ ይመስገን። የማር ጠጅ ወለላ ዳቦውና ጠላው ሲበላ ሲጠጣ አውደ ዓመት ሲመጣ እንዴት ነው ዘንድሮ ስንት ገባ ዶሮ ለ12 ብልት ይለካ ሴትነት። ኧረ ፈረሰኛ ኧረ ፈረሰኛ ኧረ ፈረሰኛ ኧረ ፈረሰኛ ላባወራ ብቻ ብቻ ለፍቅረኛ ላባወራ ብቻ ኧረ ፈረሰኛ ፈረሰኛ ባለቀበት አሁን ፈረሰኛ ታስቢ በዓል መሰል ምን አለ ጥበብ ለብሼ ቢሆን ምናምን ብዬ የእውነት የበዓል ድባብ አለው። ማናሊቦሽ ዲቦ ነፍሷን ይማራትና በቃ በዓል የበዓል አንዳንዴ ድምቀታችንም እኮ የእሷን ሙዚቃ ስንከፍት ነው ስለሆነ አመት በዓል ትዝ ይለናል። የሰድም ደመቅመቅ አረግሽ ምን አለ ታዲያ አበሻ ቀሚስ ለበስ አድርጊ ኖረ። አታላይ ነህ ሙዚቃ ላይ ልምጣና እንደው በድምጽ ብታስታውሽን። አታላይ ይብላኝ ለማታውቅ እኔ ሳወኩህ ጠርጥሬህ ነበረ ያው አገኘሁህ
ያዋገኘውህ አታላይነ አታላይ አፈቂቤ ነሸንጋይ አታላይነ አታላይ አፈቂቤ ነሸንጋይ ባልቀመሱት ማሬ ማሬ አይከብድም ወይ ባንዴ ዛሬ ውዴ ሞትኩኝ አበድኩልሽ ጨርቄን ጥዬ ከነፍኩልሽ ቢሆንማ ደስ ባለኝ ባይሆን ኑሮ ሁሉ አማረኝ አታላይነ አታላይ አፈቂቤ ነሸንጋይ አታላይነ አታላይ አፈቂቤ ነሸንጋይ። ዋው! በምን ላይ ነው የሚያገኙት ይሄን ሙዚቃ? በ21 ሪከርድስ ላይ ህይወት ተብሎ ይገኛል። 21 ሪከርድስ ላይ አታላይነ ህይወት ገበየው ቢባል ይመጣል ሙዚቃ። ወይ በጣም ደስ ይላል። እንግዲህ ከሀገር ውስጥና ከሀገር ውጪ በመድረኮች በናይት ክለብ ትጫወቻለሽ እና የናይት ክለብ ህይወት የመድረክ ህይወት ምን ይመስላል? ያው የምትወጂውን ነገር ስትሰሪ ያው ምንም ቻሌንጅ ቢኖረው ምናምን በሳቅ ነው የምታልፊው። ይኖረዋል ቻሌንጅ ሞር ደግሞ ሴት ሆነሽ ምናምን ምሽት ላይ ስትሰሪ ብዙ ነገር አለ። ያው ብዙም አርቲስቶች የተናገሩት ነገር ነው። ያው አይጠፋም የገጠመኝም ምንም። ግን ወደሽ የምትሰሪው የሆነ ስራ ብለሽ ሳይሆን ወደሽ የምትሰሪው ነገር ሲሆን አዎ በቃ ማለት በእንጀራም ብቻ ሳይሆን ደስ ብሎኝ በቃ በጣም ወድጄው ስለምሰራ ያለውን ቻሌንጅ እንጂ ማንኛውም ስራ ላይ ቻሌንጅ የሌለው ነገር የለም። ምናልባት እንደው እንደ ቻሌንጅ ከተነሳ ለሴቶች ትንሽ ያው ከበድ ሊል ይችላል። ግን እንደ ቻሌንጅ ከተነሳ ከባዱ ፈተና ምንድን ነው? ከባዱ ያው ቤት ውስጥ ካለው አብሮሽ ከሚኖረው ቤተሰብ ይጀምራል። ምክንያቱም መሽቶ እነሱ ተኝተው ነው የምትገቢው አንቺ ያው በናይቱ ዙሪያ ከሆነ ማለት ነው። ጀነራል ደግሞ ስለ ሙዚቃው ከሆነ ቤተሰብ የሚደግፈው አለ ማይደግፈው አለ። እኔ አሁን ከቤተሰብ ድጋፍ ስላጣው ከረጅም ዓመት ከትምህርት ቤት ካቆምኩበት ጊዜ ጀምሮ አሁን ራሴ ከጀመርኩ ኦልሞስት 6 ዓመት ቢሆነኝ ነው ሙዚቃ ከጀመርኩ። ያው የቤተሰብ ድጋፍ ስላልነበረው ማለት ነው። በተረፈ ግን የክለቡ ነገር ደግሞ በጣም ቻሌንጅ አለው። ቤተሰብ ተኝቶ ነው የምትገቢው። ትራንስፖርት ችግር አለ ምናምን፣ ሰርቪስ የሌለው ቤት አለ ያለው ቤት አለ። ስለዚህ ያው ብዙ እንትን አለው ቻሌንጅ አለው። ግን እንደው ኢትዮጵያ ይሻላል ነው ወይስ ከሀገር ውጪ በምትሰሪባቸው ናይት ክለቦች ቻሌንጁ የትኛው ይሰፋል? ለቻሌንጁ ያው ከሀገር መውጣቱ ከሀገር ውጪ ያለው ምግብ መልመዱ ምናምን እሱ ነው እንጂ እዛ ሲሆን እንትን የለም መንቀሳቀስ፣ ይሄ መግሏላት የለውም። ካምፕ ነው። ላይ ፍሎር ብትዘፍኝ ታች መኝታ ነው ምናምን ማለት በጣም ሴፍቲሽ የተጠበቀ ነው። መውጣት ምናምን የለም። የዛን ያክል እንደዚህ ፈተና የምትይው እንትን የለም እዛ። ግን ያው ራሱ ከሀገር መውጣቱ ከቤተሰብ መለየቱ ማታቂውን ምግብ መልመዱ እሱ ነው እንጂ እዚህ ግን ሲሆን ኢትዮጵያ ሲሆን ከባድ ነው። ምክንያቱም ትራንስፖርት ትቸገሪ ትችያለሽ። ሌሊት ነው። ከአቅምም አንጻር ብቻዬን ለመሄድ የምትይው ነገር ከአቅም አንጻር ከሚከፈለው ደሞዝ ጋር ብቻዬን በራይድ ምናምን ልምጣ ማለትም ከሱ አንጻር ብዙዎቹ እያነጉ ምናምን ይሰራሉ። ለምን አትችይማ የምታገኘውና ከፍለሽ የምትመጭበት እንትን። ግን አሁን በብዛት ግን ሰርቪስ አለ። አሁን በብዛት ያየሁት ደግሞ አሁን ሰርቪስ እየተዘጋጀ ነው። ሰርቪስ አለ በብዛት እንደዛ ነው። ይሄ ቆንጆ አጋጣሚ። እንደ ድሮ የማንጋት ምናምን ብዙ የለም። አሁን እየቀረ ነው። እንደው የማትረሺው አጋጣሚ ገጠመኛለ ወይ? ያው ብዙ ጊዜ ይኖራልና እንትን ብዙ ገጠመኞች እኔ እንደውም ሰምቻለሁ ነግረውኛልና ምናልባት አንቺ ጋር የተለየ ገጠመኝ ካለ ማረሳው 2 ዓመት አካባቢ ነውና እኔ የዘፈንኩኝ እንደዚህ ከላይ እንትን የሌለው እንድትራቁት ነገር ነው የለበስኩትና ብር እንደዚህ እንትን እያለ ለካ ሀብሌን እየፈታው ያን ጊዜ ልክ ከገባ በኋላ ተንጠልጥሎ ግማሹ እንደዚህ ገብቷል ማለት ጓደኛዬ ምንድነው ለካ እንትን እያለኝ እንዲህ ሆነ ተሰምቶኛል። እየዘፈንኩ ነው ግን በቃ በአንድ እጁ ብር እንትን መድረክ ላይ ሃንግት ያለሽ ግን አልወሰደውም። ገብቼ ነው ጓደኛዬ ኧረ ያንገትሽ ተንጠልጥሏል ማለት ላይ ግማሹ ገብቷል ወደ ውስጥ
ከዛ እንዴ ወተሽ አፈልገት መድረክ ላይ ከዛ ነገር እሰልማለሁ ብሎ ኧረ ደፋር ነው በቃ ዝም እንኳን አተራ ማለት በማይክም አትናገሪ ነገር ግን እንደዛ አልመሰለኝም። እኔ አልመሰለኝም እኮ ማለት በጣም ሲታከከኝ ምናምን አለ አይደል በቃ በጣም እንትን አልኩኝና እንደዚህ እንደመሸሽ ነገር አልኩ። ለካ አምልጦታል ፈቶት አምልጦ መድረክ ላይ አንጌ የተሰራ ሰው ነኝ። እንኳን ተረምሽ። እኔ አንዳንዴ መጠየቅ እፈልጋለሁ ናይት ክለቦች ላይ የሚደረጉ አለባበሶች አሉ፣ አንዳንዴ ወጣ ያሉ ናቸው እና ይሄ ከካልቸር ከምናምን ብዙ አስተያየቶች እንሰማለን እናያለንም። እስቲ እንዴት ነው ይሄ ካለባበስ ጋር ያለውን ነገር? ያው አንቺ ቀረብት ያለሽ ማለት እንትን የለውም እኮ ፎርማሊቲ የለውም። አሁን እንደዚህ ልበሱ ምናምን የሚል ነገር እንትን የለውም እኮ ግን የራስን ፍላጎት ይመስለኛል እንደሚመስለኝ ኮንፈርት የሚሰጥ ግዴታ። አዎ ምክንያቱም ሰው እንትን እንዳልሽ ነው እንዳሳየሽ ነው ሁሉ ማለት ትክክለኛ ተፈጥሮሽን ያለሽን ነገር የማቅረብ ያው ተሸፋፍንሽ ማለት ሳይሆን ግን በዚህ ልክ አሁን ባለው ልክ ደግሞ በጣም ከባድ ነው። ድምጹን ሳይሆን ሌላ ነገር መስመሩን እየሳተ ነው ያለው። እንደውም እኔ ከባህሬን ከመጣሁ በኋላ ባህል ቤት ነው የገባሁት። በቃ 2000 ሀበሻ ነው የምሰራው አሁን ማለት በቃ ሴፍ ነሽ ቀብሻ ቀሚስ ለብሰሽ ምናምን እዚህ ከስተመርሽ መጣ ከሌ መጣ ምናምን ብሎ ነገር የለም። ዘፍነሽ ያው ይሄ አሁን ትክክለኛ ሙያውን ነው በቃ ትክክለኛ እንትኑ ነው የምታሳዩ እንጂ አሁን የሆነ ክለብ ላይ ስትገቢ እንዲህ መልበስ አለብሽ ምናምን ፎርማሊቲ እኮ የለውም። ግን ሰው የምትስበው ከስተመር እሷን ብሎ የሚመጡት ልጅ የቷ ናት ይልና ገባሽ አንቺ ነሽ ልትቀጥ የምትችይው። ስለዚህ አንቺ ግዴታ ወደዛ እየሄድሽ ትሄጃለሽ። የሰውነት እንቅስቃሴዋ ከስተመሩን አትራክት የምታረገው ከዛ አንቺ ወደ ማርኬቱ ለመጠጋት ስትይ ከማንነትሽ ምናምን እየወጣሽ ትሄጃለሽ እንጂ እንትኑ ፎርማሊቲ የለውም። ገባኝ። አንድ ሙዚቃ ትይለነው ወይ? መቼም ያው ድምጽ አስቀምጬ ቃል መጠይቅ ከማድረግ ይልቅ አዎ እንዴ ያው እኔ ብዙ ኦልዲስ ሙዚቃዎችን ሞክራለሁ። ግን በቃ ከአዲሶቹ ደግሞ የራሄል ጌቱ በጣም አድናቂ ነኝ። የድምጿን ከለር በጣም ወደዋለሁ። የሰው ሙዚቃ እስኪ ልበልሽ። ይህን ሁሉ ዘመን ኖረን በአንድ ጣራ አምኜህ አምነኝ የደበኩ ነገር ሳይኖር እንደ ሩቅ ሰው በሩቁ ካየኸኝ አንተ ምኔን ካላመንክ ልብህ እምነት ካነሰው አይገርመኝም ባይረዳኝ በዝች ምድር አንድም ሰው። በቃ ሸኘኝ እኔም ልጓዝ ቅንድቤ ስር ሆነ እንደ አይኔ ኩል ምን ቤት አለኝ እኔ ልበል እያለው ካልታየው መንፈስ ይመስል ይሄን ሁሉ ዘመን በአንድ ጣሪያ አብረን ኖረን እንግድነት ከሆነ እውነቱ አብሮ መኖር መሰንበቱ ሰው ያውቀኛል ማለት ከንቱ። አታውቂው መሰለኝ አብረሽኛል ዘፈንሽ ዝም አልኩ። አዎ ብዙ አላውቀውም። ከአልበሟ ላይ ነው ከአዲሱ አልበሟ ላይ ነውና ራሄል እኔም በጣም ነው የምወዳት። እዚህ አጋጣሚ እንደው የማንን ስሰራ በጥሄ ልክክ ይልብኛል ብለሽ ታስቢያለሽ? ወይም ደግሞ አንዳንድ ተመልካቾች ወይ ከለርሽ ከእንትና ጋር ይሄዳል የድምጽሽ ከለር ከእንትና ጋር ይሄዳል የእንትናን ስትሰሪ በጣም ያምርብሻል የሚባል አስተያየቶች የገጠመሽ አለ ወይ? የማንስ ትጫወቺ ይሄድብኛል? እኔም ደስ ብሎኝ ዘፍናለሁ። ሰዎች ጋርም ጥሩ እንትን ይሰጠኛል ብዬ ማስበው የዚነት መሀባን ዘፈን ኦልዲስ ታውቂያታለሽ? ዚነት አይ ቅድም እያልሽ ነበር ሳይሰሽ ታውቂያታለሽ?
እዚህኛው ጀነሬሽን ላይ በቃ መሰራት አለበት ያለሽ እንደ ትልቅ ሰው እውነት ዚነት ማባ በጣም አዲስ ሙዚቃ ላይ ማያውቅ ማለት ያው በእኛም እድሜ በደንብ የምትታወቅ ናት እና ያው በህይወት የለችም ግን በጣም ብዙ ገራሚ ሙዚቃዎች ሞር ደግሞ እየዘፈንኩ ራሱ የብዙ ሰው ስለተደጋገመብኝ እናቴን አስታወሽኝ የሚለኝ ሰው ይበዛል በጣም ይሄን ሙዚቃ ማለት አለ የሰው ጆሮ ላይ ያለ ሙዚቃ ነው በጣም አስተጋጋሙ ወደዛ ስለሆነ አስተጋግምልሻለሁ አንተ ልጅ ናልኝ ፍቅሬን ባከናልኝ የልቤን ቁስል ጸጸቴን ይልኝ አንተ ልጅ ናልኝ ፍቅሬን ባከናልኝ የልቤን ቁስል ጸጸቴን ይልኝ ልዳማይ መውደድ ልዳማይ ከቶ በምን ቋንቋ ልግለጸው መውደድን እባካችሁ ሰዎች እባካችሁ ያንን ልጅ አማልዱኝ ለፍቅር ብላችሁ እባካችሁ ያንን ልጅ አማልዱኝ ዘመድ ወዳጆቹ አድራሻውን ስጡኝ የቅርብ ጓደኞቹ ይቅር በለኝ በሉት ሰዎች አማልዶኝ በጸጸት አለንጋ ልዳማ ገረፈኝ። አመሰግናለሁ። የምር ስሚ ከዚህ በኋላ የሚያምረው ድምፅሽ እውነት ሙዚቃውን እንደዛው አይሰማዋለሁ ግዴታዬ። እውነት ድምፅሽ በጣም ነው የሚያምረው። በዚህ አጋጣሚ እውነት ደጋግሚ አሁን አንደኛ ሀ ብለሽ ኦልሬዲ ጀምረሽዋል። ከዚህ በኋላ ደግሞ እንግዲህ የተለያዩ ሲንግሎችን ለቃሽ፣ ከዛ ደግሞ ወደ ከባዱ እና ፈታኙ ወደ አልበምሽ ትገቢያለሽ ብዬ አስባለሁ። እንደ ሮል ሞዴል የምታስቢው ዘፋኝ አለ ወይ? የእንትና አድናቂ ነኝ እና እሱም በሆን ብለሽ የምታስቢው? ነፃነት መለሰን በጣም ነው የምወዳት። በቃ በጣም ከወንድስ? ከድሮም ከወንድ እንኳን ኤፍሬም ታምሩን በጣም ማደንቀው የማድነቅ በቃ በጣም ነው ማደንቀው። ድምፁን እወድለታለሁ፣ ሙዚቃው በጣም ነው የሚመቸኝ እና እነዚህ ናቸው ሁለት። እሺ ከአሁን ትውልድ ማለት እንደነገርኩሽ ራሄልን ራሄል በቃ ከወንድስ? ያው ኩላ ከወንድ ያው ዳዊት ጽጌ ትንሹ ዳዊት ጽጌን በጣም ነው አቅሙ ምናምን የሚገርም አቅም አለው ምናምን። እሺ የሆነ ሙዚቃማ ካንቺ መስማት ፈልጋለሁ፣ እንቀባበላለን። እኔ ሙያዬን ከሙያዬ ውጪ አልደፍርም። አረድ ሸንጠሽ እያየሁ ስወስ ማቀው ላይ እንግዲህ በተመልካቾችሽ ፊት ካላወረድኩሽ ካልሽኝ አይቀር እኔ የትዕግስትና የአበባ ደሳለኝን በጣም ነው የምወደው። እርጅኛ ብራደጌ አንቺ ስትዘፍኝ ተመልካቾቼ እንዲሰሙ ነው እንጂ እኔ ልዘፍን አይደለም። ምናልባት እሱን እንሞክር። እኔንም ልትፈትኝ ነው። በጣም ረጅም ጊዜ የሰማሁት ሙዚቃ ነው፣ ሳይጠፋብኝ አይቀርም። ብትነግሪኝ ሰርቼሽ ነው በያታውጂ አራይታለ ምን ገጠመሽ? ዱብዳ ነው የምን ዕዳ ፈተና ነው። ይቅር በሉኝ ባላችሁበት። ህይወትዬ በመጨረሻም ማስተላለፍ የምትፈልጊው መልእክት ካለ እንዲሁም ደግሞ ማመስገን የምትፈልጊው ግለሰብ ተቋም ካለ እና ደግሞ በመጨረሻም ቀራ የምትይው ሀሳብ ካለ መድረኩ ያንቺ ነው። ማመሰግነው ያው ስራዬ ላይ የተሳተፉ
ማለት አንድም ስራ ሲንግልም ቢሆን በአሁን ሰዓት በጣም ከባድ ብዙ ነገሮች አሉ ውስጡና እሱን ስራ እንድጨርስ ያገዛችሁኝን በሙሉ ከሌ አልልም በሙሉ በጣም አመሰግናለሁ። እና ሶሻል ሚዲያ ላይ ያለ ሙዚቃ ስዘፍን እስካሁን የት ነበርሽ እንዴት አናቀሽ የምትሉኝ ልጆች እሱ ብቻ ምንም ስለማይሰራ ስራዬን እየገባችሁ እዩልኝ። ማለት እሱ እንትን አይደለም ማለት ድምፅሽን ምናምን ሲሰሙ ያው እንትንም ይሆናሉ እስካሁን እንዴት አልወጣሽ ምናምን የሚሉ ነገር ስላለ ያንን ደግሞ ወደ እይታ ተመልካቹ ስለሆነ ስራዬን ቫይራል እንዲወጣ ፕሮሞት በማድረግ ራሴን እያገዝኩ ነው። እየገባችሁ ስራዬን ይውልኝ 21 ሪከርድስ ላይ ጥሩ ማይነር ስራ ሲሰማ እንኳን የድሮ ቃና ያለው የሚመስለው ነው። እኔ እንደውም ከጠበኩት በላይ ነው። በሙዚቀኞችም አንተም ብዬ ስለ ስራው ብስል ያለ ስራ እንትን ያልኩት አስተያየት ያገኘሁበት። ስለዚህ በዛ ነው መተጋገዝና እየገባችሁ ስራዬን ይውልኝ ለሌላ ስራ ሞራል ሁኑኝ ነው የምለው። ይቅናሽ። አሜን። በመጨረሻም አንድ ሙዚቃ ጀባ በይንና እንለያይ እንሰነባበት። የሀባም ብዙ ውድድሩ ላይ በሀመልማል ሙዚቃዎች ነበረ ያው መድረክ ላይ ምንም ብዙ ስለምጫወት የሷን ከሀመልማል በጣም ወደው ሙዚቃ አንድ ሙዚቃ ደስ ይላል። አልችላለኝ ልቤ የማይቻል ሲሆን ለመታገስ ቤቱን ትቼ ወጣው ሰው ቀረኝም ብዬ ላልመለስ ደስተኛ ነኝ እኔ ደስተኛ ነኝ አሁን ብቻዬን ስተኛ የትዳር ጓደኛ ሆኜ ባለቤቱ ይገርማል ስሜን መሳሳቱ ደጋግሞ የሚጠራኝ በተጣላት ሚስቱ ሲያወራኝ በተፋታት ሚስቱ ይጥራኝ ብዬ እንዳሻው ላፉ እንደቀለለው ሲጠራኛ ቤት ብዬው ሳለ ደግሞ አሳዝኖኛል በስሟ የማለ ሲያወራኝ በስሟ የማለ ተውኩት ፍቅሩም ከኔ ወጥቷል ልቤማ ከጠላው ሰንብቷል። በቃ ብታምኑ ባታምኑ ከእንግዲህ እኔ እሱን አልልም አልተገናኘን ብላለች። አመልማል ሙዚቃ ነው በነገራችን ላይ እኔ በፊት እየሳኩ ነበር የምዘፍነው ሙዚቃ ማለት መልክቱ አሁን ስማሽ መጣ በጣም አይ እንትኑ ነው የሆነ መልክቱ ልትወጋበት የፈለጋቸው ነገር ስለሚያበሳጫቸው ወንዶች ለዛ የአንዳንድ ሰው ታሪክም ነው አይደል? ሁሉንም ባይሆን እና በቃ እንትን ነው ያልተዳሰሰ ሀሳብም ስለሆነ በጣም የሚገርም ሙዚቃ ነው። አመልማል ወሪለት ህይወትዬ እንግዲህ ስለነበርሽ እጅግ አድርጌ ነው የማመሰግነው። በቀጣይ ደግሞ ሌላ ፕሮግራም ሌላ ሙዚቃዎችን አውጥተሽ እዚህ ስቱዲዮ እንደምንገናኝ ባለሙሉ ተስፋ ነን። በድጋሚ ስለመጣሽ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ስትከታተሉት የነበረው ፕሮግራም ይሄንን ይመስል ነበረ። እንደወደዳችሁት ባለሙሉ ተስፋ ነን። እኔ አዘጋጅቼ ያቀረብኩላችሁ ምህረት ግዛው እስቴላ ነበርኩኝ። መልካም ሳምንት።